ሰላም ልጆች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ለእናንተ ይሆናሉ ብለን ያዘጋጀናቸው ቆንጆ ፕሮግራሞች አሉ። እኔ ሄራን ዘላለም ነኝ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ጓደኛዬ ደግሞ እኔም ናውድ ደስታ እባላለሁ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ እንደ ሁል ጊዜው የተለያዩ ፕሮግራሞችን ይዘናል። በመጀመሪያ ከአባ ጋር የምናደርገው መንፈሳዊ ትምህርት፣ ልጆች የሚሰሩልን አሃ ድራማ እና ክራፍት እናቀርብላችኋለን። በመጨረሻም ፊልም ይኖረናል። እኔና ሄራን በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ ቅዳሜን ከኛ ጋር ዋሉ። ልጆች እንደምን አላችሁ? ዛሬ ሁልጊዜ እንደምንማረው ስለ ክርስቶስ መልክ መለወጥ እንማራለን። ስለዚህ የክርስቶስ መልክ መለወጥ ማለት ምን ማለት እንደሆነ እንማራለን። አስቀድመን ጸሎት እናደርጋለን። ቆመን ጸሎት እናድርግ። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር አምላካችን ሆይ በሕይወታችን የዛሬውን ቀን ስለጨመርክልን እያመሰገንን ይህን የምንማረው ትምህርት ለክብር እንዲሆንልን አንተ ከእኛ ጋር እንድትሆን አንተ ባስተማርከው በልጅ ጸሎት እንጸልያለን። በሰማይ የምትኖር አባታችን ሆይ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛን የበደሉን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘላለም ያንተ ነውና አሜን። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እንቀመጥ። ዛሬ የምንማረው የጌታችን የኢየሱስ ክርስቶስ መልክ መለወጥ በሚል ርዕስ እንማራለን። ይህን ትምህርት ለመማር ከመጽሐፍ ቅዱስ ምስክርነት ስለሚያስፈልግ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 9 ያለውን እስቲ ከእናንተ ውስጥ ማን ነው የሚያነብ? እሱ ያነባናል። እሱ ሲያነብ ቆመን እንሰማለን። ከዛ በኋላ ትምህርታችን እንቀጥላለን። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 9። ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን ይዟቸው ወጣ። በፊታቸውም ተለወጠ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው። ጴጥሮስም ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትፈቅድስ አንድ ለአንተ፣ አንድ ለሙሴ፣ አንድ ደግሞ ለኤልያስ የሚሆን 3 ዳሶችን በዚህ እንስራ አለው። እነርሱም ገና እየተናገረ ሳለ እነሆ ብሩህ ደመና ጋረዳቸው። እነሆ ከደመና ውስጥ በእርሱ ደስ የሚለኝ የተወደደው ልጄ ይሄ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ይህንን ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም መጥቶ ዳሰሳቸውና ተነሱ፣ አትፍሩ አላቸው። ዓይኖቻቸውን በገለጡ ጊዜ ግን ከኢየሱስ በቀር ማንንም አላዩም። ከተራራው እየወረዱ ሳሉ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ይህ የክርስቶስ ቃል ነው። አሁን ሲነበብ እንደሰማችሁ ኢየሱስ 3 ጓደኞቹን ይዞ ወደ ከፍተኛ ቦታ ወደ ተራራ ወጣ። እነሱ ጓደኞች እነማን ናቸው? አይደለም። ኢየሱስ የወሰዳቸው 3 ጓደኞች እነማን ናቸው? ጴጥሮስ፣ ዮሐንስ፣ ማን ነው? ጴጥሮስ፣ ዮሐንስና ወንድሙ ያዕቆብ
ሶስቱን ይዞ ወደ ተራራ ወጣ። እዛ ተራራ ላይ እያሉ ምን ይከሰታል? ምንድነው የሰማቸው? የኢየሱስ መልክ ተለወጠ። የኢየሱስ መልክ አሁን ኢየሱስን እዚህ አሁን እናያለን። በዚህ ሲታዩ ኢየሱስ እንደዚህ ነበረ። በተራራው ላይ ሲወጣ ጸሎት ሲጀምር መልኩ እንደ ፀሐይ፣ ፊቱ እንደ ፀሐይ አበራ። ልብሶቹም ያው አበራ። መልኩ ፊቱ እንደ ፀሐይ ምን ሆነ? አበራ። ልብሶቹ እንደ በረዶ ነጭ ሆኑ። ይህ ማለት ጴጥሮስና ጓደኞቹ ዮሐንስና ያዕቆብ ኢየሱስን ሲከተሉ የነበሩ የሱ ተማሪዎች ነበሩ። እነሱን ሲያስተምራቸው ሲያስረዳቸው ኢየሱስ ሁለት ባህሪ አለው። ሁለት ባህሪ፣ ፍጹም ሰውና ፍጹም አምላክ። ፍጹም ሰውና ፍጹም አምላክ። ስለዚህ እነሱ አምላክነትን አይረዱም ብዙ ጊዜ። ስለዚህ እነሱን ለማስረዳት ኢየሱስ ወደ ተራራ ይዟቸው ወጣ። በፊታቸው ምን ሆነ? ተለወጠ። ስለዚህ ፊቱ ምን ሆነ? አበራ። ስለዚህ እሱ አምላክ መሆኑን እነሱ እዛ ተረዱ፣ ተገለጠላቸው። ስለዚህ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ከዛ በኋላስ ኢየሱስ እንግዲህ ተለወጠ። ሌላ ደግሞ የተለወጠበት ምክንያት የሰማይ ኃያላት ጋር መነጋገር አለበት። እነዚህ ከሰማይ የወረዱ ሁለቱ ሰዎች እነማን ናቸው? ሙሴና ኤልያስ። ስለዚህ እነሱ ቀድሞ የነበሩ ናቸው። ሙሴ በሲና ተራራ ከእግዚአብሔር 10ቱን ትእዛዛት የተቀበለ ነው። 10ቱን ትእዛዛት ታውቃላችሁ አይደል? እነሱን ለሕዝቡ ያመጣ ነቢይ ነው። ሌላው ኤልያስ ደግሞ ከድሮ ነቢያት ታላቅ የነበረ ነቢይ ነው። ስለዚህ ከእነዚህ ሞተው ወደ ሰማይ የሄዱ ናቸው። ኤልያስ ሳይሞት ነው በእሳት ሰረገላ ከነስጋው ከነነፍሱ ወደ ሰማይ የተነጠቀው። ስለዚህ ሰማይ ያሉት ሕያዋን ናቸው። ስለዚህ ከኢየሱስ ጋር ለመነጋገር ከሰማይ ይወርዳሉ። እነሱ ሲወርዱ ደግሞ ኢየሱስ ምን ሆነ? ተለወጠ። ስለዚህ ከተለወጠ በኋላ ከነሱ ጋር መነጋገር ጀመረ። ጴጥሮስ ይህንን አየና ሳይጠብቅ ሌላ ታምር የሚከሰተውን ቀጥሎ የሚመጣውን ታምር ሳይጠብቅ ጴጥሮስ ሁልጊዜ ይቸኩላል። በጣም ፈጣን ነው። እናንተም ፈጣኖች ናቸው አይደል? አንዳንዴ ቀስ ማለት ያስፈልጋል፣ ማዳመጥ ያስፈልጋል። ሌላ ታምር የሚቀጥለው ታምር እያለ ጴጥሮስ ቸኮለና ለኢየሱስ ምን አለ? ከፈቀድክልን እዚህ አንድ ዳስ ላንተ፣ አንድ ዳስ ለሙሴ፣ አንድ ዳስ ለኤልያስ እንስራ አለ። ስለዚህ ሌላ ታምራት ደግሞ ቀጠለ። ከሰማይ ምን መጣ? ብሩህ ደመና መጣ። ብሩህ ደመና መጣ። ከደመናው ውስጥ ሌላ ደግሞ ምን መጣ? ድምፅ መጣ። ያ ድምፅ የእግዚአብሔር አብ ድምፅ ነው። ስለዚህ ድምፁ ምን አለ? ምን አለ? ለእሱ የምወደው ልጄ ነውና ስሙት። ጎበዝ! የሚወደው ልጄ እሱ ነውና ስሙት። በፊት ሰዎች ኢየሱስን የዓለም ንጉሥ ጋር ይቆጥሩ ነበረ። የፖለቲካ ኃይል የሚቆጣጠር ሰው አድርጎ ያስቡ ነበረ በአስተሳሰባቸው። ኢየሱስ ግን የመጣው ለዛ አይደለም። ለምንድን ነው የመጣው? ኃጢአተኞችን ለማዳን ነው የመጣው። ስለዚህ ያንን ብዙ ጊዜ አይረዱም። ኢየሱስ በመስቀል ላይ
ተሰቅሎ እንደሚሞት ሲናገራቸው እነሱ አይረዱም። ስለዚህ ኢየሱስ ስለማይረዱ አሁን እግዚአብሔር ራሱ ተናገረ። ምን አለ? የሚወደው ልጄ እሱ ነው፣ እሱን ስሙት። እኛ ማንን እንስማ? እግዚአብሔርን ኢየሱስን እንስማ። ስለዚህ ይህ የሚያመለክተው እናንተ አሁን ጎበዞች ናችሁ። ሌላ ልጆች ወደ ቤተ ክርስቲያን ማይመጡ አሉ። ኢየሱስን ለመስማት ወደ ቤተ ክርስቲያን የሚቀሩ ልጆች አሉ። እነዚህ በዓለም የሚገኙ ልጆች ሁሉ ወደ ኢየሱስ እንዲመጡ ምን ያደርጋል? ያስፈልጋል። ሁሉም ልጆች ወደ ቤተ ክርስቲያን መምጣት ያስፈልጋል አያስፈልግም? ያስፈልጋል። ስለዚህ እንደ ጴጥሮስ ለኢየሱስ ዳስ እንስራ ብሎ እንደጠየቀው እናንተም ከወላጆቻችሁ ከናንተ ወላጅ የሌላቸው ልጆች አሉ፣ የሚቸገሩ ልጆች አሉ፣ ስጦታ ይዛችሁ እንድታመጡ የሚያመለክት ነው የጴጥሮስ። ጴጥሮስ ዳስ መስራት ፈለገ። ያ ማለት ለኢየሱስ ስጦታ ማቅረብ ፈለገ። ስለዚህ እኛም የተለያየ ቦታ አዲስ ቤተ ክርስቲያን የሚሰሩ አሉ። ለነዛም ወላጆች ከሚሰጡ ከከርሜላ ገንዘብ ከብስኩት ገንዘብ ትንሽ አስቀምጠን ለእግዚአብሔር ቤት ስራ መተባበር አለብን የለብንም? ጎበዞች ትተባበራላችሁ። ይህን እንድታደርጉ ዛሬ የጴጥሮስ ጥያቄ እኛን ያስተምራል። ስለዚህ እሱ ብቻ አይደለም። ጴጥሮስ ደነገጠ። ምን ሆነ? ደነገጠ። ከሱ ጋር ያሉ ጓደኞቹም ደነገጡ። ደንግጦ ምን ሆኑ? በፊታቸው ተደፉ፣ ፈርቶ ማለት ነው። ስለዚህ ኢየሱስ መጥቶ ምን አላቸው? ተነሱ፣ አትፍሩ ይላል። እናንተም በምትፈሩት ሰዓት ኢየሱስ ከጎናችን ሆኖ አትፍሩ ልጆች፣ አይዟቸው እያለ ነው። ይህ ማለት እናንተ ቤተ ክርስቲያን መታችሁ ጸሎት አድርጋችሁ የጌታችን የኢየሱስ ክርስቶስ ሥጋና ደም ትቀበላላችሁ አይደል? ትቀበላላችሁ አይደል? ያ ማለት የኢየሱስ ክርስቶስ ሥጋና ደም የሚለወጠው ከምንድን ነው? ከስንዴ ዳቦና ከወይን ነው። ይህ ማለት ኢየሱስ በነ ጴጥሮስ ፊት እንደተለወጠ ካህኑ ቅዳሴ ሲቀድስ በዛ መካከል ይሄ ወይኑና ሥጋው ወደ ምን ይለወጣል? ወይኑና የስንዴ ህብስት ዳቦ ወደ ምን ይለወጣል? ወደ ጌታችን ኢየሱስ ክርስቶስ ሥጋና ደም ይለወጣል። ስለዚህ ይሄ የሚያስተምረን ኢየሱስ ከሰማያት ኃያላን ጋር ለመነጋገር ምን ሆነ? ተለወጠ። ስለዚህ እኛም ቤተ ክርስቲያን መተን የጌታችን ኢየሱስ ክርስቶስ የተለወጠውን ሥጋና ደም ለመቀበል ምን ያስፈልገናል? ልባችን መለወጥ ያስፈልጋል። ንስሐ መግባት ያስፈልጋል። በደንብ መጸለይ ያስፈልጋል። ይሄ ነው። ስለዚህ ኢየሱስን ለመቀበል ልባችንን መለወጥ ያስፈልጋል። ይሄን ያስተምራል። ስለዚህ ቤተ ክርስቲያን ስትመጡ በደንብ መጸለይ እንዳለብን ኢየሱስ ይጸልያል። ጴጥሮስና የሱ ጓደኞቹ እዚህ መጽሐፍ እንደሚናገረው አይጸልዩም። ምክንያቱም ኢየሱስ ከነሱ ጋር ስለሆነ ከሱ ጋር ነን ብሎ ስለሚያስቡ ጸሎት አያደርጉም። እናንተም ወላጆቻችን ይጸልያሉ፣ እናቴ አባቴ ይጸልያል ብላችሁ ጸሎት እንዳታቋርጡ መጸለይ አለብን፣ ሁላችንም ማለት ነው። ከዛ ስንጸልይ ልባችን ይለወጣል፣ ይታደሳል። ስለዚህ ከሰው ጋር መዋደድ እንጀምራለን፣ መታዘዝ እንማራለን። ስለዚህ ልባችን ሲለወጥ ያን ካደረግን መጨረሻ ላይ ሙሴና ኤልያስ የሚኖሩበት የት ነው? መንግሥተ ሰማያት። ስለዚህ እኛም እንደነሱ መንግሥተ ሰማያት ላይ ለመኖር እዚህ መጸለይ፣ መታዘዝ
ከሰው ጋር መዋደድ፣ በፍቅር መኖር ያስፈልገናል። ይህንን እግዚአብሔር ራሱ በመንፈሱ አድርገን አግዞን ይህንን አድርገን ከሱ ጋር ሁል ጊዜ እንድንኖር እግዚአብሔር በጸጋው ይርዳን። የሰማነው እግዚአብሔር ይባርክልን። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ሰላም ልጆች እንዴት ናችሁ? እድላዊት መኮንን እባላለሁ። የመጣሁት ከኮንሰላታ ቁምስና ነው። አብረውኝ ሁለት ልጆች ይገኛሉ። ቴራ ከቅዱስ ዮሴፍና አሜን ደግሞ ከልበ ኢየሱስ ቤተክርስቲያን አብረውኝ ይገኛሉ ማለት ነው። ዛሬ ከኔ ጋር አብራችሁኝ የምትሰሩት ክራፍት የቅዱስ ልበ ኢየሱስን ምስል ክራፍት አብረን እንሰራለን ማለት ነው። ይህንን ቅዱስ ልበ ኢየሱስ ለመስራት የሚያስፈልገን አንድ ቀይ ወረቀት፣ በሁሉም ሳይዶች እኩል የሆኑ አንድ ቀይ ወረቀት፣ ቢጫ ወረቀት፣ ከዛ ግሉ፣ ፓርከር፣ እርሳስ፣ መቀስ እንዲሁም ደግሞ ካገኛችሁ ነጭ ከለር መጠቀም ትችላላችሁ። ካላገኛችሁም ደግሞ ፍሉድ ወይም ደግሞ ሌሎች ከለሮችን መጠቀም ትችላላችሁ ማለት ነው። ስለዚህ ቅዱስ ልበ ኢየሱስን ለመስራት የመጀመሪያው ነገር ቅዱስ ልበ ኢየሱስ መሀል ላይ ምንድነው ያለው? እሳትና ልብ አይደለም። ስለዚህ እቺኛው ልብ ቅርጽ ለመስራት የመጀመሪያ የምንጠቀመው ቀዩን ከለር ነው። ቀዩን ከለር በሁለቱም ሳይድ እኩል የሆነ ወረቀት እናዘጋጃለን ማለት ነው። በሁለቱም ሳይድ እኩል የሆነ ወረቀት ለማዘጋጀት እኛ ቀድመን ስለቆረጥነው ነው። እናንተ እንደዚህ አድርጋችሁ 3 ማዕዘን ቅርጽ ያለው እኩል ሳይዶችን ማግኘት ትችላላችሁ ማለት ነው። ስለዚህ ሁላችንም እኩል ሳይድ እናደርገዋለን። ከዛ በተጨማሪ በድጋሚ እንከፍተውና በተቃራኒ ሳይድ ባላጠፍንበት ሳይድ እኩል እናደርገዋለን። ቅዱስ ልበ ኢየሱስ እንደምናውቀው ከቁምስናነት ባሻገር እኛ ሀገር የክርስቶስን ንጹሕ ልብ ለኛ ያለውን ፍቅር የሚያሳይ ነው። ስለዚህ በሁለቱም ሳይድ አጥፈነዋል ማለት ነው። እንደዚህ አድርገን እናስቀምጠውና ከላይ ያለችውን ፓርት ወደ መሀል ግማሽ ወደ ግማሽ እናጥፋታለን። ልክ እንደዚህ ቀጥ አድርጋችሁ ስታጥፉት እዚህ ጋር ካጠፍነው የመሀለኛው ሹል ጋር እኩል ይመጣልናል ማለት ነው። እስከዚህ ድረስ ከደረስን የመጨረሻውን ወይም ደግሞ የጀርባውን ወደ ላይ እናጥፈዋለን። ስናጥፍ የቅድሙን እስካጠፍንበት አናት ድረስ ወይም ደግሞ የመጨረሻው ድረስ ነው የምናጥፈው። ከዛ በማስቀጠል መሀለኛዋ ቀጥ ያለችውን ፓርት በመጠቀም የቅዱስ ልበ ኢየሱስን ልብ እንሰራለን ማለት ነው። አሁንም በድጋሚ ልቡን እንሰራዋለን፣ እናጥፈዋለን በድጋሚ። ስታዩት ምን የጎደለ ይመስላችኋል? እዚህ ጋር ሹል ነው። ስለዚህ ልጆች እንዳያችሁት እዚህ ጋር ሹል ነው። ልብ ደግሞ እንደምናውቀው እዚህ ጋር ከርቭ የሆነ ምስል አለው፣ እዚች ጋርም ከርቭ አላት ማለት ነው። ስለዚህ እሱን ማግኘት እንድንችል ወደ ኋላ እናጥፋቸዋለን። ቅዱስ ልበ ኢየሱስን እንደምናውቀው የክርስቶስ ልብን የሚወክል ነው እና ልክ እዚህ ላይ ቅድም እንዳያችሁት የክርስቶስ ልብ ሁልጊዜም ቢሆን
ሰውን የሚወድ ሁሉንም ሰው የሚወድ ነው አይደለም? የተከፈለ አይደለም፣ የክርስቶስ ልብ አይደለም? ስለዚህ እኛ ልጆቹንም ይወደናል። ሁላችንም ለሱ ልጆች ነን። አባታችን ነው። ሲወደን ደግሞ በሙሉ ልብ ነው የሚወደን። ለዛ ነው እዚህ ጋር ያለው ልብ በሙሉ ክብ የሆነው ሙሉ ነው አይደለም? የጎደለው ነገር የለም። ስለዚህ ቅዱስ ልበ ኢየሱስን ለመሆን እንዲያስችለን የቅዱስ ልበ ኢየሱስ ጸሎቶች አሉ፣ የተለያዩ ጸሎቶች አሉ፣ የተለያዩ መዝሙሮች አሉ። እንዲሁም ደግሞ በቁምስና ደረጃ ቤተክርስቲያኖች አሉ እና እኔም ተማሪ ነኝና የዩኒቨርሲቲ ተማሪ ሆኜ በመማርበት ማገለግለው ቅዱስ ልበ ኢየሱስ የሚባል ሐዋሳ ውስጥ የሚገኝ ቤተክርስቲያን ነውና እዛ ስንሄድ ሁልጊዜም ቢሆን መጨረሻ ላይ የቅዱስ ልበ ኢየሱስ የመጨረሻ ጸሎት እናደርጋለንና የወሩ የመጨረሻ ሳምንቶች ላይ ደግሞ ሐሙስና አርብ ቅዱስ ልበ ኢየሱስ ተብሎ ይከበራል ማለት ነው። ስለዚህ ቅዱስ ልበ ኢየሱስን ስናየው ልቡ ብቻውን ምንን ያመለክትልናል ማለት ነው? ፍቅርን፣ ሁላችንንም እንደሚወደን ለሁላችንም ሲል ነፍሱን ስለ ወዳጆቹ ሲል ራሱን ስለሰጠ ከዛ ደግሞ ነፍሱን መስጠት ብቻ ሳይሆን በኦሪት ዘፍጥረት ጊዜ ላይ የነበረውን ኃጢአታችንን የአዳምና የሔዋን ኃጢአታችንን የነበረብንን በዚህ ቅዱስ ልቡ ስለወደደንና ስላፈቀረን ተሽሮልናል ማለት ነው። ይህ ደግሞ ማን ነው? አዲስ ኪዳን አይደለም? አዲስ ኪዳን ላይ ማን ነው? ልክ እንዳልሽው ልበ ኢየሱስ። ስለዚህ ክራፍታችንን እንቀጥላለን። እስከዚህ ድረስ መተናል። ልብ ስንማር በሳይንስ ግራም ቀኝም አለው አይደለም? ስለዚህ ግራው ላይ የምናደርገው የክርስቶስ ልዩ ምልክት ይኖራል። ይሄኛውን ከርቭ ለማድረግ እንዲመቸን ይችን ወደ ውስጥ እናጥፋታለን። ልብ ከለሩ ምንድን ነው? ብዙ ጊዜ ስታዩት ቀይ ነው አይደለም? ለዛ ነው እኛም ቀይ ከለር የተጠቀምነው። ከዛ ከጎን ያሉትንም እናጥፋቸዋለን። ይህን የምናደርግበት ምክንያት ቅድም ስናይ እንደነበረው ሹል የነበረውን ፓርት ቅርጽ እንዲይዝልን ከርቭ የሆነ ምስል እንዲሰጠን ነው ማለት ነው። እስከዚህ ስቴፕ ድረስ ከሰራን ልቡን ሰርተናል። የሚቀረን ፓርት ምንድን ነው? እሾኳን እንሰራታለን። ከዛ ይችኛዋ ቢጫዋ ፓርት ምንድን ናት? እሳት፣ ብርሃን። እኛ የምንጠቀመው በከሰል የያዝነውን እሳት ሳይሆን ክርስቶስ የሰጠን ለእኛ የዓለም ብርሃን ነን አይደለም? መጽሐፍ ቅዱስ ላይም እኛን ምን ይለናል? እናንተ የዓለም ብርሃን ናችሁ ይለናል አይደለም? ስለዚህ እሱ የሰጠንን ብርሃን እንሰራለን ማለት ነው። እሱን ለመስራት ቢጫ ከለር ፔፐራችንን ወደ ሁለት እናጥፈዋለን። በረጅሙ በኩል በቁመቱ ማለት ነው። እሳት ስትነኩት ያቃጥላል አይደለም? ያቃጥላል አይደል? ከዛ እንቀደዋለን ያጣጠፍነውን ፓርት። ይሄኛውን ለሌላ ከለር ፔፐር መጠቀም እንችላለን ማለት ነው። የምንፈልጋት ይችኛውን ባለ 4 ማዕዘኗን ትንሿን ወረቀት ብቻ ነው። ስለዚህ ይሄኛውን አሁን እጃችንን በመጠቀም እርሳሳችንን እናዘጋጅና እንኬን ተጠቀሚ። እርሳሳችንን በማዘጋጀት ንድፍ እናወጣለን። የእርሳሳችን ንድፍ የሚሆነው እዚህ ጋር ያለውን እሳት የሚያመለክተውን እንስላለን ማለት ነው። ይህ እሳት ክርስቶስ ለእኛ የሰጠን የዓለም ብርሃን እንድንሆን የእሱ ብርሃን ምን ያህል ደግሞ
ለሌሎች ማስተጋባት እንደሚችል ያሳያል ማለት ነው። እኛ እዚህ ጋር የሳልነው የእሳት ምስሉን ነው። ግን ደግሞ የክርስቶስ ልብ እሳት እንዴት ነው ለሁላችንም ማስተጋባት የሚችል የራሱ የሆኑ ልዩ ልዩ ጨረሮች ያሉት የፍቅር መገለጫ ነው ማለት ነው። ስለዚህ እዚህኛው ስቴፕ ላይ ንድፍ ነው የምናወጣው። ለንድፉ እርሳሳችንን ቀለል አድርገን በመያዝ ወደ ላይ ከፍ አድርገን እንስላለን። ይሄኛውን ምስል መሳል ስትጀምሩ እጃችሁ እንዲፍታታ መቀስ ከመጠቀም ባሻገር ደግሞ እጃችሁ በደንብ እንዲሰራ የተለያዩ ቅርጾችን በራሳችሁ መስራት እንድትችሉ ስዕሎች ላይም ደግሞ ጎበዝ እንድትሆኑ ይረዳችኋል ማለት ነው። እርሳስ የምንጠቀመው ስንሳሳት የተሳሳትነውን አቅጣጫ ማስተካከል እንድንችል ነው። የሳልነውን ምስል ቆርጠን እናወጣዋለን። መቀስ ስትይዙ እጃችሁን እንዳይቆርጣችሁ በምትችሉት አቅም ሁላ እጃችሁን በማትቆርጡበት ወረቀት በኩል አድርጉና እናንተ ብቻ ቅርጹን እየጠበቃችሁ ለመቁረጥ ሞክሩ። ቆርጠን አውጥተናታል። ስለዚህ የተበላሸ ነገር ካለው ቅርጹን እያያችሁ ማስተካከል ትችላላችሁ። አሜን። ወደፊት ምን መሆን ነው የምትፈልጊው? ዶክተር። ዶክተር ለምን መሆን ፈለግሽ? ሰዎችን ለማዳን። አያችሁት? አሜን መሆን የምትፈልገው ዶክተር ነው። ዶክተር ሆና ሰዎችን ማዳን ትፈልጋለች። ክርስቶስ በልጅነቱ ሲጠየቅ ምን መሆን ትፈልጋለህ ቢል ይመስለኛል መሆን የሚፈልገው ሰዎችን ማዳን፣ ንጹሕ ልብ ያለው ቅዱስ ልብ መሆን እፈልጋለሁ የሚል ይመስለኛልና ስለዚህ ልክ እኛም እንደሷ ለክርስቶስ እሷ ሰውን ማዳን እንደምትፈልገው ሁሉ ክርስቶስ ደግሞ እኛን ሊያድነን ሲመጣ ቅዱስ ልቡን የዋህ አድርጎ ክፍት አድርጎ ሁሉንም ሰው ወዶ መጽሐፍ ቅዱስ ላይ ወዳጆቻችሁን ብቻ ሳይሆን ጠላቶቻችሁንም ወደዱ ይላል አይደለም? ስለዚህ እሱ ሲወድ ጠላቶቹንም ወዳጆቹንም ነው የወደደው። ስለዚህ ሁላችንም እንደዛ ማድረግ መቻል አለብን። አሁን ይሄኛውን የሚያንጸባርቀውን እሳት ወይም ደግሞ የዓለም ብርሃን የሆነውን ከልቡ ጋር ለማስተሳሰር ክሉ እንጠቀማለን። መጀመሪያ ግን ቅድም ያጠፍናቸው እንደዚህ ያጠፍናቸው ከርቭ እንዲሆኑ አድርገን ያስቀመጥናቸውን ምስሎች
በደንብ ወደ ውስጥ መጣበቅ እንዲችሉ ትንሽ ግሉ እያደረግን ወደ ውስጥ እናጣብቃቸዋለን። ግሉ ብዙ ስትጠቀሙ ይጨመላለቅባቸዋል። ስለዚህ ትንሽ ብቻ አድርጉ እሺ። አጣብቄ ጨርሻለሁ። ከኋላ ያለው በደንብ እስኪደርቅልኝ ድረስ ይሄኛው ልቡ እንደዚህ እየተከፈተ እንዳያስቸግረን ይሄኛውንም ወደ ውስጥ እናጣብቀዋለን። ሄራ አንቺስ ምን እንደመሆን የምትፈልጊው? አንቺም ዶክተር ነው የምትፈልጊው? ለምን መረጥሽ ዶክተር መሆን? ሰዎችን ማከም ደስ ስለሚልሽ። አያችሁ ልጆች፣ እሷም ዶክተር ነው መሆን የምትፈልገው። ሰዎችን ማከም፣ ሰዎችን ማዳን ትፈልጋለች ማለት ነው። ይሄ የመጣው ደግሞ ክርስቶስ ካስተማራቸው፣ ክርስቶስ ካኖራቸው ህይወት በመነሳት ክርስቶስን አርአያ በማድረግ ነው አይደለም? ስለዚህ አሁን በድጋሚ ወረቀታችንን ወደዚህ እንለጥፋለን። የክርስቶስ ቅዱስ ልበ ኢየሱስን የዓለም ብርሃን የሆነውን የሚያስተጋባውን እሳቱን ለእኛ ብርሃን የሆነውን ለጥፈናል ማለት ነው። የክርስቶስ ልብ ግን እንዲህ ማየት እንደምንችለው አይደለም። ማየት የሚቻል አይደለም። ረቂቅ ነው፣ ፍጹም ነው፣ ኃያል ነው። ከዛ ደግሞ የሰው ልጅ ሰውን መውደድ ከሚችለው እኛ እናትና አባቶቻችን መውደድ ከሚችሉት በላይ የሆነ ኃያል ነው እና አይታችሁት ከሆነ ደግሞ የክርስቶስ ቅዱስ ልበ ኢየሱስ ምስል ላይ የተለያዩ ጨረሮች አሉ አይደለም? ወደዚህና ወደዛ የሚሄዱ እነሱ ጨረሮች ለእያንዳንዳችን አንዱ ጨረር ለአንዱ ሰው የተሰጠው በምድር ላይ ሲኖር የሚያደርገው ተግባራዊ የሚያደርገው የራሱ የሆነ ፍቃድ አለው እግዚአብሔር የፈቀደለት። ስለዚህ እያንዳንዱ ጨረሮች ከክርስቶስ ልብ የሚወጡት ፍቅር፣ አንድነት፣ ህብረት ከዛ ባሻገር ደግሞ እኔ ክርስቶስ እንድኖርለት የፈቀደልኝ ፍቃድ አለ። የእሱን ፍቃድ እሺ ብዬ ከኖርኩኝ በሱ ፍቃድ ውስጥ እንደዚህ የሚያንጸባርቅ እንደዚህ የዓለም ብርሃን መሆን እችላለሁ ማለት ነው። ስለዚህ እዚህ ድረስ ሰርተን ጨርሰናል። እዚህ ጋር የመጀመሪያው ምስል ላይ እንደምታዩት ደግሞ ምን አለው? እነዚህ ምንድናቸው? እሾኮች። እሾክ ለምንድን ነው የምናደርገው? ክርስቶስ ትዝ የሚላችሁ ከነበር በዓለም የተገፋ ሰው ነበረ። ማንም ሰው እዚህ ምድር ላይ እሱ መሲህ ሆኖ ወደኛ ምድር ሲመጣ ኃጢአተኞች በበዙበት ጊዜ ነው የመጣውና እሱን አያውቁትም፣ አይወዱትም፣ አልተቀበሉትም አልነበር አይደለም? የክርስቶስ ፊልም ላይ እንዳየነው አልወደዱትም፣ አልተቀበሉትም። ማንም ሰው እሱን እንዲህ ብሎ ፍቅር የሰጠው ሰው አልነበረ። ስለዚህ ሁሉም ሰው የሚወጋው ሰው ነበረ፣ ሁሉም ሰው ልቡን የሚያደመው። ትዝ የሚላችሁ ከነበር ከመረጣቸው ሐዋርያቶች ውስጥ ራሱ አሳልፎ የሰጠው ሰው ነበር አይደለም? ማነው አሳልፎ የሰጠው?
ይሁዳ አሳልፎ ይሁዳ ሰጥቶት ነበር። ስለዚህ የክርስቶስ ልብ በብዙ ነገሮች የተወጋ ነበር። በብዙ ነገሮች የክርስቶስ ልብ ሲወጋ ደግሞ ልብ እንዴት ነው? የሆነ ቦታ ሲወጋ ይደማል አይደለም? የሆነ ቦታ ሲወጋ ይደማል። የሆነ ቦታ እየደማ ሲሄድ ፍርክስክስ ይላል አይደለም? የክርስቶስ ልብ ግን አልተፈረካከሰም፣ ደምቷል። ለእኛ ሲል ተሰቃይቷል፣ ስለ ኃጢአታችን ዋጋ ከፍሏል። ግን ደግሞ የክርስቶስ ልብ ልክ እንደነበረው ሙልት እንዳለ ነው። ስለዚህ እንደዛ መሆን እንድንችል እሱ ጥበቡን እንዲሰጠን እንጠይቃለን። ከዛ ደግሞ እሱን እናመሰግነዋለን። ስለዚህ እሱን ፕሬዘንት ለማድረግ እና ከዛ ባሻገር ደግሞ በቅዱስ ልበ ኢየሱስ ውስጥ የክርስቶስ ልብ ምን ያህል ኃያል እንደሆነ፣ ምን ያህል የሚወድ ሰው እንደሆነ፣ በምን ያህል ጦሮች ቢወጋም፣ በምን ያህል እሾኮች ቢወጋም እሱ ለኛም ያለውን ፍቅር ይገልጽልናል ማለት ነው። ከዛ ባሻገር ደግሞ ክርስቶስ ላይ የተሰቀለ ሰዓት ላይ ጭንቅላቱ ላይ ምን አድርገውለት ነበር? እሾክ አድርገውለት ነበር አይደለም? ስለዚህ እሱንም እሾክ ሪፕሬዘንት ያደርጋል ማለት ነው። ስለዚህ እሱን እሾክ ለመስራት በመጀመሪያ በእርሳስ ንድፉን መስራት ይቻላል። በእርሳስ ንድፉን መስራት ትችላላችሁ። እኔ ግን ንድፉ ቀላል ስለሆነ ፓርከር እጠቀማለሁ፣ ጎልቶ መታየት እንዲችል ማለት ነው። ስለዚህ ፓርከራችሁ እንደምታዩት ወደ ታች ወረድ ያለ ነው፣ ወደ ላይ ደግሞ ከፍ ያለ ነው ማርከራችንን ስንጠቀም። ስለዚህ ማርከራችንን ይሄኛውን ካጠፍንበት ወደ ታች ጠጋ ብለን ዚግዛግ ነው የምንሰራው። የመጀመሪያው ዚግዛግ እንደዚህ ሰርተነዋል። ለሁለተኛው ዚግዛግ ደግሞ ከታች ከዚህኛዋ በመነሳት ወደዚህ ከዛ ላው ላይ እንዲህ እየደረብን እንሄዳለን። እሷ ጀምረዋለች። ቪ ነው። እሺ እየሰራን የምንሄደው ዚግዛጉ ቪ ነው የሚሆነው። ዚግዛጉን ሰርተን ጨርሰናል ማለት ነው። እሺ ማርከርሽ ልጠቀም። ዚግዛጉን ሰርተን ስለጨረስን እዚህ ላይ ምን ይጎለዋል? እሾኮች ይዋጋሉ አይደለም? ስለዚህ እሾክ ይጎለዋል አይደለም? የሰራነው ሰንሰለቱን ብቻ ነው። ስለዚህ የሚዋጋውን እሾክ እንሰራለን። ከታች አንድ ከላይ አንድ እያደረጋችሁ ከውስጥም ደግሞ አንድ ፍሬ በመጠቀም ስለዚህ በቅዱስ ልበ ኢየሱስ መሀል ላይ ያለው እሾክ አንድ ላይ በማድረግ ከሰንሰለቱ ጋር ሰርተነዋል ማለት ነው። በመቀጠል ምን ይቀረናል?
የክርስቶስ ቅዱስ ልበ ኢየሱስ ምስል ላይ ምን አለ? በግራ በኩል በግራኛው በኩል ባለው የልቡ አካል ላይ የደማች ምስል እንመለከታለን። ስለዚህ እሱን ደግሞ ንድፉን ለማውጣት እርሳስ እንጠቀማለን። ከዛ እርሳሳችንን በመጠቀም ደም የምታክል ደም ጠብ ሲል ያለውን ምስል እንስላለን። ስለዚህ ይህንን የሳልነውን በማርከር እናደምቀዋለን። ስለዚህ ይሄኛውን ምስል ሰርተን ጨርሰናል። የሚጎለን ነገር ምንድነው? እዚች ጋር ከክርስቶስ ከግራው በኩል ያለችውን እኔ የሰራሁት በቀኝ በኩል ነው። ከግራው በኩል ያለችውን የምትደማዋን ጠብታ ደም መስራት ያስፈልገናል። ለሱ ደግሞ ካላችሁ ነጭ ከለር ውስጡን መቀባት ትችላላችሁ። እኔ ስለሌለኝ ፍሉጅ ነው የምጠቀመው። ስለዚህ ምስላችንን ወይም ደግሞ የሰራነው የዕደ ጥበብ ውጤታችንን ሰርተን ጨርሰናል ማለት ነው። ውስጡ ያለችዋን ፓርት ከደረቀልን በኋላ በቀይ እዚህ ጋር ልክ እንዳለው ቀይ ምስል በመጠቀም ደምን ሪፕሬዘንት እንዲያደርግልን ደምን መወከል እንዲችል ቀይ ከለር ወይም ደግሞ ቀይ ማርከር እንጠቀምና እንጨርሳለን ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። የሰራውላችሁ ዛሬ ይዘንላችሁ የመጣ ነው የቅዱስ ልበ ኢየሱስን ያንን ተወዳጅ ለዓለም የሚያበራውን ለኛ ሲል የተንገላታውን የክርስቶስን ቅዱስ ልብ ነው ይዤላችሁ የመጣሁት። ስለዚህ እንደወደዳችሁት ተስፋ አደርጋለሁ። ቀስ እያላችሁ እያንዳንዱን ስቴፖች ሁሉንም ስሯቸው። ወደዳችኋቸው? ደስ ይላሉ? ስለዚህ ልጆች ይህንን ቅዱስ ልብ እንድትጠብቁት ልባችሁን እንደ ቅዱስ ልበ ኢየሱስ ለሁሉም ማብራት እንዲችል እንድትጠብቁት እጠይቃችኋለሁ። ይዤላችሁ የመጣሁት የቅዱስ ልበ ኢየሱስ ምስል ይሄንን ይመስል ነበር። ቀስ እያላችሁ ሁሉንም ስቴፖች እንድትሰሩት እና እንድትወዱት እንደ ክርስቶስ መኖር እንድትችሉ እጠይቃችኋለሁ። የቅዱስ ልበ ኢየሱስን ጸሎትም እንድትጸልዩ አበረታታችኋለሁ። ይዤላችሁ የቀረብኩት ፕሮግራም ይሄን ይመስል ነበረ። በሌላ ፕሮግራም እስክንገናኝ ድረስ ቻው። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ
ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ናትናኤል ደስታ ነኝ። በሰላም ካቶሊክ ቴሌቪዥን መንፈሳዊ ትረካ ይዤላችሁ መጥቻለሁ። የዛሬው ትረካችን ጌታችን ኢየሱስ ክርስቶስ መልክ መለወጥ ነው። በአንድ ወቅት ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል 3ቱን ይዟቸው ወደ ተራራ ወጣ። የእነዚህ 3 ደቀ መዛሙርት ስም ጴጥሮስ፣ ያዕቆብ እና ዮሐንስ ይባላል። ተራራው ላይ መውጣት አድካሚ ቢሆንም ኢየሱስ ሊጸልይ ስለነበር አብረውት ወጡ። ኢየሱስ እየጸለየ ሳለ ድንገት መልኩ ተለወጠ። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭና የሚያንጸባርቅ ሆነ። በምድር ላይ ያለምንም ማጣቢ እንደዚያ ነጭ ሊያደረገው እስከማይችል ድረስ ልብሱ በራ። በዚህ ጊዜ 2 ታላላቅ የብሉይ ኪዳን ነቢያት ከሰማይ መጡ። እነርሱም ሙሴና ኤልያስ ነበሩ። ከኢየሱስም ጋር ስለሚያደርገው የማዳን ሥራ ማውራት ጀመሩ። ጴጥሮስ፣ ያዕቆብና ዮሐንስ ይህንን ሲያዩ በጣም ደነገጡ፣ ግን ደግሞ እጅግ በጣም ደስ አላቸው። ጴጥሮስም ጌታ ሆይ በዚህ መሆን ለእኛ እንዴት መልካም ነው። ከፈቀድክ 3 ድንኳን እንስራና አንዱን ላንተ፣ አንዱን ለሙሴ፣ አንዱን ደግሞ ለኤልያስ አለ። ይህንን እየተናገረ ሳለ የሚያንጸባርቅ ደመና መጥቶ ጋረዳቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል እግዚአብሔር አብ ድምፅ ተሰማ። ደቀ መዛሙርቱም ይህንን ሲሰሙ ፈርተው በግንባራቸው ተደፉ። ኢየሱስ ግን ተነሱ፣ አትፍሩ አላቸው። ቀና ብለው ሳዩ ከኢየሱስ በቀር ማንም አላዩም። ደቀ መዛሙርቱ ኢየሱስን ሁሉ ጊዜ የሚያዩት እንደ ተራ ሰው ሲራብ፣ ሲደክም፣ አቧራማ መንገድ ሲራመድ ነበር። ነገር ግን በተራራው ላይ ኢየሱስ እውነተኛ ማንነቱን ማለትም አምላክነቱን አሳያቸው። በውስጡ ያለውን መለኮታዊ ብርሃን ገለጠላቸው። እግዚአብሔር አብም እርሱን ስሙት በማለት ኢየሱስ የአምላክ ልጅ መሆኑን አረጋገጠላቸው። በሕይወታችን ውስጥ አንዳንዴ ነገሮች ሲከብዱን ወይም ለምሳሌ ስንታመም ወይም ትምህርት ሲከብደን ወይም ስናዝን በዙሪያችን ጨለማ ያለ ሊመስለን ይችላል። ነገር ግን የኢየሱስ ብርሃን ሁል ጊዜ ከኛ ጋር አለ። እርሱ ብርሃን ነው፣ ጨለማውን ሁሉ ያሸንፋል። ተራራ ማለት ጸጥታ ያለበት የጸሎት ጊዜ ማለት ነው። በቤታችሁ ውስጥ ትንሽ ጸጥታ አግኝታችሁ ከኢየሱስ ጋር የምታወሩበት ሰዓት ይኑራችሁ። ስትጸልዩ የኢየሱስ ብርሃን በልባችሁ ይበራል። ኢየሱስ ብርሃን እንደሆነ ሁሉ እኛም የእርሱ ተከታዮች ስለሆንን ብርሃን መሆን አለብን። እንዴት? በፈገግታችን፣ ያዘኑትን በማጽናናት እና በመልካም ስነ ምግባራችን። አንድ ልጅ ትምህርት ቤት ሲያለቅስ ብታዩት ሄዳችሁ በማጫወት ብርሃን ልትሆኑለት ትችላላችሁ። እግዚአብሔር አብ እንዳለው ኢየሱስን መስማት አለብን። እርሱን የምንሰማው በወንጌል ወይም መጽሐፍ ቅዱስ እና በቤተ ክርስቲያን ትምህርት ነው። ክፉ ሀሳብን ወደ ደግ ሀሳብ መቀየር፣ ስንናደድ ይቅርታ በማድረግ ፊታችን ከቁጣ ወደ ፍቅር መለወጥ እንችላለን። ልጆች የዛሬው ትረካ ስላዳመጣችሁ በጣም አመሰግናለሁ። በዛሬው ትረካ ትልቅ ትምህርት እንዳገኛችሁ ተስፋ አደርጋለሁ። እኔ ከእናንተ ጋር የነበርኩት ናትናኤል ደስታ ነኝ። በሚቀጥለው ሳምንት በጣም ምርጥ የሆነ መንፈሳዊ ትረካ ይዤላችሁ እመጣለሁ። እስከዛ ድረስ ደህና ቆዩ ልጆች።
ተመልሰን መተናል። ባያችሁት ነገር ጥሩ ትምህርት እንደተማራችሁ ተስፋ አደርጋለሁ። ዛሬም እንደ ሁል ጊዜው በተማራችሁት ነገር በትምህርት ቤት በቤትና በአካባቢ እንደምትተከብሩ ተስፋ እናደርጋለን። በመጨረሻም ፊልም ይኖረናል። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው። Hey there, kids. It's me again. Today we celebrate a very special feast, the Transfiguration of the Lord. We also call it the Feast of Jesus in Glory. Do you want to know why? Well, let's remember what happened one day. The Feast of the Transfiguration commemorates the dedication of the basilicas on Mount Tabor. It originated as early as the end of the 5th century. After the Feast of the Exaltation of the Holy Cross, September 14th, came to be celebrated. The 6th of August, the date set for the feast, is 40 days prior to the Feast of the Exaltation of the Holy Cross, manifesting its close connection with it. In the West, it began to be celebrated from the 9th century. In 1457, Pope Calixtus III included it in the Roman calendar in grateful memory of the victory obtained the year before against the Turks, who had presented a serious threat against Western Europe. The mystery of the Transfiguration is, of course, at the heart of the feast, the vision of the old man on the fiery throne and the appearance of the Son of Man. You can read it in Luke chapter 9 verses 28b to 36. Jesus took Peter, John, and James and went up the mountain to pray. While he was praying, his face changed in appearance and his clothing became dazzling white. And behold, 2 men were conversing with him, Moses and Elijah, who appeared in glory and spoke of his exodus that he was going to accomplish in Jerusalem. Peter and his companions had been overcome by sleep, but becoming fully awake, they saw his glory and the 2 men standing with him. As they were about to part from him, Peter said to Jesus, "Master, it is good that we are here. Let us make 3 tents, one for you, one for Moses, and one for Elijah." But he did not know what he was saying. While he was still speaking, a cloud came and cast a shadow over them, and they became frightened when they entered the cloud. Then from the cloud came a voice that said, "This is my chosen son. Listen to him." After the voice had spoken, Jesus was found alone. They fell silent and did not at that time tell anyone what they had seen. He led them up a high mountain, the mountain of the Lord. The prophet Isaiah reminds us, is the highest of all mountains. In Isaiah 2:2, climbing this mountain recalls other ascents and other experiences in which God manifested himself. Mount Horeb, Sinai. The ascent and descent of Moses, Exodus 19-34, the experience of Elijah, 1 Kings 19-1-18. On the mountain, Jesus reveals to his 3 disciples that there is more to his life than what could be seen or what could be known. Luke says the Transfiguration took place while Jesus was at prayer. Jesus went up the mountain to pray. In this context, Jesus manifests that he is one with the Father, John 10:30. In this dialogue in which his clothes became white as light, Jesus reveals himself as the light of the world, John 12:46. And behold, 2 men were conversing with him, Moses and Elijah. Elijah, father of the prophets, Moses, guardian of the law. They represent the entire history of the Old Testament. Moses had been gifted with various manifestations of God's presence. It was specifically in this context of intimate friendship that his face would shine, Exodus 34:29-35. But we also know that another like Moses was being awaited. "A prophet like me will the Lord your God raise up for you from among your own kindred. That is the one to whom you shall listen." Deuteronomy 18:15. For Moses, who prayed to God saying, "Let me see your glory," Exodus 33:18, heard the response, "No one can see me and live," Exodus 33:20. I point this out because Moses can finally see God's glory on the mountain with Jesus. This Jesus Christ, who is the Lord of glory, 1 Corinthians 2-8, the one on whose face shines the glory of God, 2 Corinthians 4-6. Jesus is the new Moses. Next to Moses is Elijah, the father of the prophets who climbed the mountain as well.
and heard God in the still small voice, 1 Kings 19:12. He represents the ideal synthesis of the entire host of prophets that ended with John the Baptist being the last prophet, the new Elijah, Matthew 11:14. The presence of Elijah and Moses. While it is true that Jesus has to reveal himself to the disciples, there is also a more human aspect. Jesus himself needs to face his Exodus passion, death, resurrection. He knows he cannot do this with his disciples because they do not understand. So he chooses two illustrious friends, two friends we find in Scripture. In this way, Jesus teaches me and you that we must know how to choose with whom to confide and face certain things because no one knows everything. The church indicates biblical figures as well as the saints as friends and models of life, who can help us to understand the meaning of life and give us proper direction through their writings and example. A bright cloud cast a shadow over them. The Exodus experiences continues to form the backdrop, the strenuous journey the people made in the desert led by the cloud. The cloud on Mount Sinai, Exodus 19:16. The cloud that accompanied the meeting tent that housed God's law, Exodus 42:34-35. And finally, the cloud that descends on Jesus, who will say true worshipers will worship the Father in spirit and truth, John 4:23. When neither certain mountains or tents will no longer be necessary, this is my beloved Son, with whom I am well pleased. Listen to him. When he was baptized, Jesus alone heard the voice from heaven, Mark 1:11. Now, instead, this voice is heard by the disciples as well. Listen to him. This is an echo of the Shema here, O Israel, Deuteronomy 6:2-4. And of Moses' words, a prophet like me will the Lord your God raise up for you from among your own kindred. That is the one to whom you shall listen, Deuteronomy 18:15. The voice on the mountain indicates that Jesus and he alone is the one that must be listened to now, him and the living word, the word of life and truth, John 14:6. Peter does not understand everything, but there is one thing he gets. It is good that we are here, Matthew 17:4. This is the human drive. How many beautiful experiences have we lived that have led us to say, I will make 3 tents? Let's stop time. The risk, however, is that of pursuing experiences solely because of the emotions they bring, which make us incapable of going back down the mountain where concrete life awaits us. Jesus teaches me that active listening is the culmination of the experience. Listen to him. We cannot remain under the dictatorship of emotions. They are helpful. This is understood, but they are not enough. They are necessary to provide warmth, to get us moving again, to give us courage, but we are greater than our emotions. It is listening that defines the disciple, Bimagioni remarks. It is not about being original, but about being servants of truth. Listening is composed of obedience and hope. It requires intelligence to understand, but also courage to make decisions. Because the word involves you and tears you away from yourself, it gives what your heart seeks. I have told you this, so that my joy may be in you, and your joy may be complete. John 15:11. How beautiful, Lord. So why did Jesus show his glory to his apostles? It was so that they would believe that Jesus is the Son of God, and that he is the Messiah, the one who was supposed to come. You see, being a disciple of Jesus is not easy. There are times when we feel like giving up, or we're afraid, or we don't understand. But Jesus wants us to remember that he is the Son of God. He has all power. He is the light that never fails. And so the transfiguration happened so that the apostles would be prepared for difficult times. And it also happened so that we can remember that Jesus is truly God and truly man. And if he is truly God, then he can help us through all our troubles. Oh Jesus, we thank you for showing us your glory. Help us to remember that you are with us always, even when we don't see you. Amen? That's all, kids, for today's session.